ደብረጽዮን አሁን እንዲሁ በታደሰ ወረደ ላይ መፈንቅለ መንግስት ታደሰ ወረደ እኮ ምስኪን እኮ መናገር እንኳን አይችልም። በትግራይ አሁን ከዚህ ስልጣን ይወሰዳል። ግን እናንተ የትግራይ ባለስልጣናት እቺ ዛሬማ ልካችሁን እንነጋገርና ወደ ሌላ ነገር እንዞራለን። ጌታቸው ረዳ ለ2 ዓመት ሙሉ አስተዳዳሪ ሆነ። ከዛ ታደሰ ወረደ ይሞረጣል፣ የትግራይ ሉዓላዊነት ይሞለሳል ምናምን ብላችሁ ህዝቡ እውክብ አድርጋችሁ ለጌታቸው ረዳና ለጻድቃን በቦሊዬ በኩል አድርገው በመቀሌ ዋና ኤርፖርት አድርገው አምልጦ አዲስ አበባ ጎብ። ጻድቃን ምንድነው በህይወት የሚያሳዝንህ ነገር ብሎ ጋዜጠኛ ስጠይቁ መቀሌ ያለ መግባት ነው አለ። ተመልከቱ እናንተ ሰዎች። እሺ ሞጣ ይሄ ሰውዬ ለ2 ዓመት ነው ዓመት ከምናምን ቁርጥም አድርጎ ትግራይ አስተዳድሮ ሉዓላዊነት የተመለሰ የለ ምን የለ ዝም ብሎ በቃ። ከዛ አሁን ደግሞ ደብረጽዮን መጣች። ሁሉ ነገር መፈንቅለ መንግስት አርጋ ወደ ወረደ በቀደም ለታ በኢትዮፎ ማን ነበር ስሙ? ይሄ ስሙ አምጥልኝ። ይሄ አንድ አለ ጋዜጠኛ፣ ባለጌ ጋዜጠኛ፣ በጣም ኖራም ጋዜጠኛ አለ ሎሶየ። ይሄ ማን ስሙ ንገሩኝ እስቲ። ይሄ በጣም ተናጋሪ ጋዜጠኛ ሎሱ ሰውዬ ነው። ፍጥጥ አርጎት አይኑ በግ አለች። በቃ ፎርቶ ማለት ነው። አንተ እነ ደብረጽዮን ከስልጣንህ ቢያወርዱ አምልጠህ አዲስ አበባ ትገባለህ ሲለው ዋሉ ማን ብዬ መቀሌ ነው ቁጭ ይምላል። ለአዲስ አበባ ሊሄድ አይድጎምን ጌታቸው ፎርቶ ነው ሄደ። እኔ ግን ሀገሬ ነው ደብረጽዮን ካሰረኝም ይሰረኝ። ደብረጽዮን በትግራይ ላይ ምን አይነት ጉልበት እንዳለው ያወቁት ዛሬ ነው። በቃ እናቴን ማንም ይሾም ማንም ይምጣ በቃ ደብረጽዮን ካልታዘዘ ወይ ይወርዳል ወይ ይሰደዳል። እንደ ጌታቸው ረዳ አምልጦ አዲስ አበባ ገብቶ ብልጽግና ይሆናል። ካልሆነ ደግሞ ብቻ አላቅም፣ ብቻ እንዴት እንደሆነ ነገሩ አላቅም ብቻ። ከዛ ወላሂ ኩል ሸይ ባዕደል አዛን ወላሂ አላሁ አክበር እያለን እና ምን መሰላችሁ ለዛሬ ዝም ብዬ ሕስብ አረኩት። በቃ እናቴ ትሙት ነው የምላችሁ። ላይ ደብረጽዮን ሐሰብኩት፣ ናይ ጌታቸው ረዳ ሐሰብኩት። ቆይ አንዴ አዛን እስኪያልቅ ድረስ እኔ ወሬ ላቁም እና ግባ። ሳሚ አንተ ጋር አዛን የለም አውራ፣ እኔም የት አደርጋለሁ ጅቦ አንተ እኔ ጋር አዛን እያለ ነው። ሐሳብ ስጥ ተባልክ አይደል እንዴ? ቀጥል አውራ። በደብረጽዮን እሺ አራኒ ደብረጽዮን መራው ሽግር ህዝና አትለም ገታይ ደብረጽዮን ህዝዋን خلاص ላው ኾይናት በአምሐረኛ አርገው ሁሉ ሰው አምሐረኛ ነው የሚሰማ። በአምሐረኛ አርገው ያንተ ጌም ሳይደርስ እንትኑ ጋው ባይነሳ ጥሩ ነው። ነሳታ አይቀርም። ደብረጽዮን የተመረጠው ለውጊያ ነው እንዴ ወንድሜዋ? ለምንድን ነው ቶሎ ማታወራ? ራስ እንደዛ ነው ተታቆ የለ እንዴ በነን አውሪ አልሚዬ ነው ቆንጆ ድምጽሽ አንሺ። ጆይ እንዴት ነህ? ማለ እንዴት ነሽ? ሰላም ሱሳ ሰላት እንትና ወደዚህ አውሪ። ምን አግኝቶ ለምን አይ ደብረጽዮን በትግራይ ፕሬዝዳንት ነው በመመረጡ ነው። ምን ደስ ይለኛል። የኔ ቆንጆ አንቺ ደስ አረ አስخدስ ይልኩም አዲ አንቺ ደስ አለሽ? እኔ ደስ ብሎኛል። ማርያም በሪ ትግራይ ትደኺ ትግራይ ተዋ አረ በስመ አብ በል እንታይ حواتي ብልኺ ኸው ዓዲ حواتي ብልኺ ኸው ዓዲ ዋይ ተፈናቂሎም ባ ሞለም ፍንቃል ተፈናቀልት ለኩም ለስለ ኮይናም ዚያውና ኮይናት ታይሰም በደብረጽዮን ዝያዝ ስላው ኮይናት መታው ጽቡቅ ዲል ከደ ናብ ኩናት መታው ዘይኮነስ ናብ ኩናት ክንአቱ ዝደል የለን እንዲው ኩናት ሰብ ይድበልዕ ግን ኩናት እንድሕርድ መጸካሎ ብምልእኻ ካብ ትጠፍእሲ ዓዱ ደይሸይጥ ሰብ መንግስት ንትግራይ ሕሊፉ ደይ ይህብሲ አረበናሽ ተይ እነዚህ ከነዚህ ሽያጭ አለ እንዴ በናሽ ሶም እንዲም ለጥፎ ወዳ ቀድም ሐዚ ሶም እንዲም ዝኹሉ ለውሉዕና መንዲ ለዓና
حشوت لي وخمزي بزي انت نورو انت هيدي مسيلك حويناتي كاب نطفئسي دحراي دي نركبلو حجي حدنتنا كيبتاتنا كمت حدنت بتنو ولو سلمان يوم خيل عدنا تفنقل له حزبنا كملس تباتاتين كاديمو تباتاتين كاديمو خنزلو جبتان من تمسيلك مالت بانداتات نعبي احمد سي كونتاكت كسبر له خنغرك ما بانداسي انا زنديتو بتعم انت زبلن تايم አያቸውን እነዚያውን ትግራዋይ ናቸው አንዱ ደብረ ጽዮን በስልጣን ላይ በመምጣቱ ተናዷል አንዷ ደግሞ ደስ ብሏታል እኔ ግን የሁለቱም ደጋፊ አይደሉም የሚያሳዝነው የትግራይ ህዝብ ደጋፊ ነኝ እናቴ ትሙት ለፖለቲካ ጥቅም ምናምን በጣም እኮ ነው የሚያሳዝነው እኮ እኔ ሁለቱም ደጋፊ የደብረ ጽዮን ደጋፊ የሚነጌታቸውም ደጋፊ ምናምን አይደለም ለትግራይ ህዝብ መሰራት አለበት ከልብ መሰራት አለበት ይህ ጀግና ህዝብ እኮ ነው እናቴ ትሙት ተራራ ቆፍሩ ህይወቱን የሚያኖር ህዝብ እኮ ተራራ ቆፍሩ ተራራ ላይ እርሻ ያርሳሉ እኮ የተለዩ ህዝቦች ናቸው እናቴ አስተሳሰባቸው ጀግንነታቸው ምናምን ደብቀ ግን እኔ ምናቸውም እየጣመኝ አይደለም አሁን ወድ ወረደ ምን አረገ ለትግራይ ምንም እውነት እኮ ጌታቸው ምንም አላረገ ደብረ ጽዮንም አምልክ እንደነሱ ምንም ሊያረጋ አይችልም ዳግም ጦርነት ውስጥ ለመግባት ዳግም እንደገና በቃ ይሄ ህዝብ ያሳዝናል እናቴ ትሙት ይሄን ህዝብ ባለስልጣናቶች በድለውታል በጣም ይቅርታ መጠየቅ አለባቸው ይሄን ህዝብ በቃ ማፈር አለባቸው በተለይ የቲፒኤልኤፍ አባሎች እንዳለ የድሮም ያሁኑም ያፈነገጡትም የሄዱትም ምናምን በቃ ይሄን ህዝብ ይቅርታ መጠየቅ አለባቸው ለዚህ ህዝብ ከልባቸው መስራት አለባቸው በጣም ያሳፍራሉ እኮ እናቴ ትሙት እንደው ልብ እንዳለው ሰው ጭንቅላት እንዳለው ሰው ብናስብ እኮ የትግራይ ህዝብ እኮ ልዩ ፍጥረት እኮ ልዩ ኢትዮጵያውያን እንደዛ በቲፒኤልኤፍ አመራሮች ላይ ዘምቶ እናጠፋቸዋለን አንድ ባንድ እንቆርጣቸዋለን ዘሎ የተደበቁት የት መቀሌ ህዝባቸው አሳልፎ ስለማይሰጣቸው እናቴ ትሙት መቀሌ ነው የተደበቁት የትኛው ጉልበት ኑሮት ነው ከአዲስ አበባ አምልጦ መቀሌ የመሸገው የትግራይን ህዝብ ተማምኖ እኮ ጀግና ህዝብ እንደሆነ ስለሚያውቁት አይደለም ከሙሉ የኢትዮጵያ ህዝብ ከዓለም ያድነኛል ብሎ ስለሚያስቡ እኮ አሁን በዛ ህዝብ ላይ ነው ስልጣን ምናምን መከፋፈል ማፈር ነበረባቸው እናቴ ትሙት አንገት መድፋት ነበረባቸው እነ ጌታቸውም እነ ጻድቃንም እነ ምንም የአዲስ አበባ የገቡትም እዚህ መቀሌ ላይ ያሉትም የተከፋፈሉትም ማፈር ነበረባቸው አንገታቸው መድፋት እናቴ ትሙት አይደለም መበታተን ምናምን ቲፒኤልኤፍ ክትድሕንለዋ መጀመሪያ ህዝብ ነው መዳን ያለበት ፈርታችሁ እኮ ነው የመጣችሁት ለምን ተዋሻላችሁ ፈርታችሁ እናቴ ትሙት ተንቦቅቡቃችሁ ፈርታችሁ እንዳንታሰር ምናምን ብላችሁ ከዛ የጀግና ህዝብ ደግሞ ልጆቻችንን አሳልፈን አንሰጥም እንዋደቃታለን እያንዳንዱ ትግራዋይ ልጄን መስዋዕት አደርጋለሁ እንጂ እናንተና ለምን ተዋሻላችሁ ለምን የትግራይ ሉዓላዊነት ትግራይን አንገት ለማስደፋት አይደለም እናንተ ለመደበቅ ስትፈልጉ ከዛ ተደበቃችሁ እዛ ህዝብ ደግሞ አሳልፍ ያልሰጥም ማለት ጀግና ከዓለም ህዝብ ያድናችኋል አይደለም ከኢትዮጵያ ህዝብ ይሄንን በደንብ ጠንቅቃችሁ ስለምታውቁ ነው እና ይሄን እናንተን ደግሞ እሱ አይደለም እኮ ወደ ተራራ ስትገቡ ተደብቃችሁ ምናምን ነገር ህዝቡን ይዛችሁ እናንተን እያዘለ በበቅሎ እየጫነ እየተዋጋ አንተ ከምትሞት እኔ ሞታለሁ ብሎ የ15 ዓመት ልጅ ከደብረ ጽዮን ቀድሞ ከጌታቸው ረዳ ቀድሞ ግንባሩን እየሰጠ ምናምን ከዛ እናንተ ተከፋፈላችሁ ለምን ሲባል በስልጣን ግማሹ አዲስ አበባ በጣም እኮ ማፈር እኮ ነበረባችሁ እናቴ ትሙት ማፈር ነበረባችሁ ጌታቸው ማፈር ነበረበት ደብረ ጽዮንም ማፈር ነበረበት ሁሉም የትግራይ አመራር ማፈር ነበረበት አንገቱን መስመር ነበረበት ለዚህ ህዝብ አይደለም ተመችቶ በፖለቲካ ተከፋፍለ ፍልሊና ናይ ፖለቲካ እዩ ምናምን እፈር እንዴ አምልጠ መቀሌ ገብተ ህዝብ እኮ ነው ያዳነ የትግራይ ህዝብ የማይበገረው ጀግና ህዝብ ከዛ ደግሞ ጦርነቱ ካለቀ በኋላ የቲዲኤፍ ወታደሮች በሳውዲ አረቢያ እግራቸው ላይ ጥይት ተሸክመው 2 ቦታ 3 ቦታ ተወግተው እናቴ ትሙት 2 ቦታ 3 ቦታ የተወጉ ልጆች አሉ አረብ ሀገር ተሰደው ምናምን መጥፎ ጥያቄ ምን እንኳን አልጠየቁ ደሞዛችን ሀገራችን የተዋደቅ ነው ያገለገልንበት ምናምን አላሉ
በቃ እነሱ ከልባቸው አምነው የተዋጉት ለሀገራቸው ስለሆነ ነው። እናንተ ግን ከልባችሁ ያመናችሁት ለስልጣንና ለመኖር ነው። ያሳፍራል እኮ እናቴ ትሙት። በጣም እኮ ነው የሚያሳፍር። በተለይ እንደ ትግራይ ባለስልጣን ማፈር መሸማቀቅ ያለበት ህዝብ የለም ብዬ አምናለሁ። ማለት በቃ የትግራይ ባለስልጣን ከሆንክ አንተ የቲፒኤልኤፍ አባል ሁነ ያለፈውም ሆነ አሁን ያፈነገጠውም ስምረትም ሆነ ምንም ማፈር እኮ ነው ያለባችሁ። አንገታችሁን መድፋት እናቴ ትሙት፣ አንገታችሁን መድፋት። እማናቅ ይመስላችኋል? በሳውዲ የተሰደዱ ቲዴፎች ስንት ናቸው? በቁጥር አገናኛለሁ። አረብ ሀገር፣ ኳታር፣ ዱባይ ምናምን የሄዱ የቲዴፍ ወታደር ስንት ናቸው? ሆዳቸው ላይ ጥይት እግራቸው ላይ ጥይት ተሸክሙ የተወጉ ምናምን እንዲህ የቀን ስራ ይሰራሉ። ሳውዲ አረቢያ ውስጥ መኪና ያጥባሉ፣ ፍየል ይጠብቃሉ። አንድ እግራቸው ተመቶ እያነከሱ እናቴ ትሙት ከእናንተ ምንም አይፈልጉ። ማፈር አለባችሁ፣ አንገታችሁን መድፋት አለባችሁ። በቃ እነ ደብረጽዮን ምናምን ጌታቸው ረዳ ምናምን ድፍን የትግራይ ባለስልጣን በተለይ በትግራይ ህዝብ የምታደርጉት ነገር መከፋፈል ምናምን ለምን እዚህ ደረጃ ስለምን ደረሳችሁ? ለምን እንዳትዋሹ። የጌታቸው ረዳ የግል ጠባቂዎች በድሮን እኮ ተጨፍጭፈዋል እኮ አልኩ። እሱም ያወራዋል፣ ደፍሮ ያወራል። አያችሁ እናንተ ለትግራይ ህዝብ የምታዝኑ ሰዎች አይደላችሁ። በቃ እኔ ሳስባችሁ አሁን በፊት ምናምን የሆነ ስሜታዊ ሁኝ ምናምን ነገር እናገር ነበር፣ ግን ለህዝብ የምታስቡ ሰዎች አይደላችሁ። ሁላችሁ እናቴ ትሙት፣ ሁላችሁም ለህዝብ አታስቡ። ከልቤ ነው የምናገር። አጭበርባሪዎች ናችሁ። የትግራይ ህዝብ ከዚህ በላይ ይገባዋል። ከዚህ በላይ ጭራሽ ተከፋፍላችሁ የትግራይን ህዝብ ቅስም መስበር የለባችሁም እኮ ብታስቡት። ጭራሽ እርስ በርስ ተለያይታችሁ እዛና እዛ ጎራ ሆናችሁ እኔ ለትግራይ ሐሳቢ ነኝ አንተ ለትግራይ አታስብም ተባብላችሁ፣ ሁለቱም ለትግራይ አታስቡ። ለሆዳችሁ፣ ለስልጣናችሁ፣ እንደገና ደግሞ ለምትሳሱላትና ለምትወዷት ህይወታችሁ። ከዛ ውጭ በፈለጋችሁ ትወራረዳሉ። እናቴ ትሙት። ከዛ ውጭ አታስቡ። የትግራይ ህዝብ ግን የሚያስቡ ልጆች በቃ እነዚህ ጀግና ተጋዳዮች ከስልጣን ቢያባሯቸውም እዚህ ሀገራቸው ቢመጡ ምንም ባያረጉልንም አሳልፈን አንሰጥም። እስከ መጨረሻው ድረስ እንታገላለን። የማያውቁት ወጣት ጋር ተጨፋጭፍ ታንክ ምናምን ሲማርኩ አላየም? የትግራይ ወታደር በክላሽንኮቭ ታንክ በቪዲዮ ሁሉ አለ እኮ ጀግንነታቸው። እነዚህን በኋላ ላይ በፖለቲካ ልዩነት ተከፋፍለው ለሚሰዳደቡና ለሚጨቃጨቁ የስልጣን ጥም ያሰከራቸው ፍጥረቶች ሲባል እኮ ያ ሁሉ ጀግና። እናቴ ትሙት። ከልቤ እኮ ነው የምነግራችሁ። ዛሬ ስሜታዊ እንጂ እኮ ነው። እስቲ ማን ነው ባለስልጣን ውሸት ነው የሚለው? ይሄንን ውሸት ነው የሚለው ባል እኔ ጌታቸው ደጋፊ፣ እኔ ደብረጽዮን ደጋፊ ምናምን ሁኝ እኮ አይደለም። እውነቱን አምልጣችሁ ስትገቡ ምናምን ተተማመኑበታላችሁ። ያን ህዝብ ጀግና ህዝብ እንደሆነ እናቴ ትሙት ጀግና ህዝብ፣ የትግራይ መሪ ህዝብ እኮ ይሄ በተለይ በሉዓላዊነቴ በክብሬ ምናምን አሁን ወልቃይትን ምናምን እኮ እስከ ደብረ ሲና የደረሰ እኮ ነው። ወልቃይት እኮ እዛች ተከዜ ማብዛች እኮ ነች። ግን እነሱ ለፖለቲካ ጥቅም ይፈልጓታል ምናምን እግት አድርገው ይዘዋት ምናምን አሊ ብዙ ነገር እንዴ መጋሉ እየጨፈረ ደብረ ሲና የደረሰ ግን በቃ ባለጌዎች ናቸው። የትግራይ ባለስልጣናቶች ባለጌዎች ናቸው። እውነቱን መወራት አለበት። ጎንደር ውሸት ሂድ ውሸት ምናምን ይላል። ይገርፋል። እሱን ተው ቁጭ አድርጎ እያሰባህ ነው። ሊያርድ ሊበላ ውሸታ። አሁን ስለ ራሳችን ነው የምናወራው አለች እናቴ። እነ ደብረ ጽዮንን ታደሰ ወረደ ምናምን ለትግራይ ህዝብ የማይረቡ ፍጥረቶች ናቸው። ጭራሽ የትግራይ ህዝብ የሚወክሉ ባለስልጣናቶች አይደሉም። አሁን ጻድቃን እዛው ሆኖ አዲስ አበባ ጦርነት ሊያውጅ ሁሉ ይፈልጋል እኮ በዛ ምስኪን ህዝብ። ጻድቃን ደብረ ጽዮን ደግሞ እዚህ ሆና ደግሞ ፉከራ ምናምን ማንን ይዘ? እርግጠኛ ነኝ ህዝብ ተማምነ ነው። ከህዝብ ውጭ ማንም አባይ አይደለም። ማንም እስቲ ወንድ ይህ ምስኪን ይህ ተራበ ህዝብ እናንተ ስልጣን ላይ ሆናችሁ መስዋዕትነት እየከፈለ አዲስ አበባ ላይ እኮ የትግራይ ህዝብ እኮ ይለምን ነበር እኮ እናቴ ትሙት። 100 ብር ካላችሁ አሁንም ቸግሯችሁ እናንተ ሌቦች ናችሁ። እናቴ ትሙት ሌቦች ናችሁ። ይህ ጀግና ህዝብ ነው ሰው ያደረጋችሁ።
እሱንም ተማምናችሁ ነው እንዲምትፈክሩት ምናምን ነገር ማን አባት ነው ሞጣና ምን አባት ናችሁ አብይ አህመድ ፋሽስት ነው ምናምን ይሄን ህዝብ ተማምነ ይሄን ህዝብ አትተማመን ትንፋሽ አትናገር እናቲቱ ትንፋሽ አትናገር ለይዋላ በበቅሎ በፈረስ የቲዲኤፍ ወታደር አይደል እንዴ አዝሎ ተራራ ሲያሻግራችሁ አትዋሹ ይሄንን ጀግና ህዝብ ተማምናችሁ ነው እንዲህ እርስ በርስ በቃ የምትጣሉት እንዲህ እርስ በርስ ትላም አጋሚ አለ እዚህ ጋር አበል ምናምን አጋሚ ማለት አገር እኮ ነው አጋሚ የሚባል ቦታ አለ ጭንቅላታቸው ልክ እንደ እስራኤላውያን ናቸው በጣም ጀግናች ናቸው ህዝቦች በጣም የትም ቦታ ቢሆን አጋሚ በጣም ጀግና በተለይ ድፍን የትግራይ ህዝብ በተለይ ጀግና ነው የትም አረብ ሀገርም ብታዩ ጀግና ነው ሳውዲ ውስጥ አረብ ተጋሩን እያቸው ይሄ በዘር ምናምን ተሳደቡት ነገር ጥሩ አይደለም እና ወደ ደብረጽዮን ስንመጣ ደብረጽዮን እና የትግራይ ባለስልጣናት እቺ ስንመጣ ማፈር አለባችሁ መሸማቀቅ አለባችሁ ኮርታችሁ ምናምን መናገር የለባችሁ ሽምቅቅ ብላችሁ ከትግራይ ህዝብ በታችሁ ናችሁ እንዴት ነው ጻድቃን ደብረጽዮንን የሚናገረው እንዴት ነው ደብረጽዮን ጻድቃንን የሚናገረው ማፈር እኮ ነበረባችሁ እናንተን መናገር የሚችል የትግራይ ህዝብ ነው ያዳናችሁ አምልጣችሁ ከአዲስ አበባ ምናምን መቀሌ ስትደበቁ አሳልፍ ያልሰጥም ብሎ አስፓልት ላይ የተኛ ያም አይበቃም ብሎ ልጆቹን መስዋዕትነት አድርጎ እናንተን ለማዳን ግንባሩን ላረር ጥይት እየሰጠ እነዚህ እኮ ናቸው እናንተን መገጸጽ መቆጣት የሚገባቸው አይደለም እርስ በርስ ተጣልታችሁ ልትሰዳደቡ ጭራሽ የህግ ማስከበር ምናምን ብላችሁ ጭራሽ ጦርነት ልታውጁለት ለህዝቡ እናንተ ባለጌዎች ናችሁ እናቴ ትሙት ባለጌዎች ናችሁ በጣም ባለጌዎች ናችሁ ቲዲኤፎች እዛ ቁስላቸውን መታከሚያ አጥተው ምናምን ነገር በፋሻ እግራቸውን ጠቅልለው ወደ ሳውዲ አረቢያ እየተሰደዱ ቪዛ ጠይቀው ወደ አረብ ሀገር ይሄድ እናቴን ማፈር እኮ ነበረባችሁ እኔ 1000 እንደ ይሄ ውሸት ነው የሚለኝ ሰው ካለ በሁለቱም በተከፋፈሉት ቲፒኤልኤፎች መካከል ደጋፊ ሆናችሁ አሁን አስገባችኋለሁ እናቴ ትሙት ከ1000 ሰው በላይ አስተዋውቃችኋለሁ አረብ ሀገር ፍየል የሚጠብቅ ቲዲኤፍ እንዳለ ታውቃለህ ጀግና ቲዲኤፍ እቺን የዋሸ ሰው እንዳለ እቺን የሚዋሽ ካለ እኔ ጋር መጠያየቅ ይችላል የትግራይ ህዝብ ያሳዝናል በጣም አንዳንዶቹ ደግሞ ደብረጽዮን ተመረጠ ምናምን እልልልልል ምናምን ይላሉ በቃ ከደም በኋላ በቃ ደብረጽዮናችን ተመርጧል እሰይ እንኳን ደስ በላችሁ ምናምን ምን አባሽ ደስ ይልሻል ደብረጽዮን መጣ ሓደ መጣ ምን አባሽ አንቺ ላንቺ ምን አባሽ ህይወትሽን ይጨምርልሻል ስንት የትግራይ እናቶች ልጆቻቸውን አተው በማገዶ ጭስ በለቅሶ ሁለት አይናቸው ጠፍቶ እናቴን በሐዘን ምናምን እያንዳንዱ ትግራዋይ ቤት እኮ ሐዘን ገብቷል ምንም የትግራይ ባለስልጣናቶች ቢለዋወጡ ቢቀሩ ምናምን በተለይ እነዚህ የድሮ ባለስልጣናቶች ጻድቃንም ቢመጣ ጌታቸውም ቢመጣ ደብረጽዮንም ቢመጣ ወዶ ወረደም ቢመጣ ምንም አይነት ደስታ የለኝም እናቴ ውስጤን እንደከፋው ምክንያቱም ለዚህ ሰዎች ሲባል ነው በቃ ያ ሁሉ መስዋዕትነት የተከፈለ እንዴት ይሄ እንኳን አይገባቸው የትግራይ ህዝብ ለኛ ነው መስዋዕትነት የከፈለው እንዴት ነው ጻድቃን እኔ ጋር የምትጣለው አንተ ደብረጽዮን ለምንድን ነው እንዲምትሆነው ይሏል ጻድቃን ለኛ ሲሉ አይደል የትግራይ ለምን አንሰራ ምናምን ከባንዳ ጋር እየሰሩ ምናምን ባንዳ ጋር ሰራችሁ አንተ ባንዳ ጋር ተሰራ ምናምን ትግራይ ህዝብ በተለይ የከፈለላችሁ ለሁለታችሁ ባንዳም ሆናችሁ ምንም ሆነ እናቴ ያሳዝናል እኮ አንጀት እኮ የሚያቃጥል ደግሞ የማንም ደጋፊ አጡ የማን እኔ አብይንም ደግፈው አይደለም 4 ኪሎ ያሉትንም ደግፈው አይደለም ነጻድቃንም ደግፈው አይደለም ግን በቃ የትግራዋይ ልክ መታወቅ አለበት የትግራዋይን ልክ እኮ ሌሎቹ በደንብ ጠንቅቀው ያውቁታል ትግሬ ይሄ ጀግና ህዝብ እኮ ነው ትግሬ አላያችሁም እንዴ 5 ሚሊዮን ህዝብ የማይሞላ ወታደሩን እያሽመደመደ ደብረ ሲና የደረሰ ተነሳ አማራ የሚለው ሞጣ ራሱ ይመሰክርለታል
እነ ደብረ ጽዮን ለዚህ ህዝብ መመስከር አቃታቸው? እንዴት እነ ጻድቃን እንዴት እነ ጌታቸው ረዳ የዚህ ህዝብ ፍሬው ነው የዚህ ህዝብ ልጅ ነው እንዴት ነው ተከፋፍለው እርስ በርስ ባንዳ ምናምን እየተባባሉ ሚስ ያሳፍራል እኮ እናቴ ትሙት ያሳፍራል። ባለ እንደ ትግራይ ባለስልጣናቶች ባለጌ እናቴ ትሙት ባለጌ አሁን በቃ ዝም እየሳስቡ በቃ ባለጌዎች ናቸው። ህዝባቸውን የማያከብሩ እኔ አንገት እደፋለሁ። እናቴ ትሙት ትቀልዳለህ እንዴ? አስቡ እስቲ በደብረ ጽዮን ቦታ ብትሆን አንተ ጭራሽ ከጌታቸው ረዳ ጋር ልትጣላ በፖለቲካ አስበዋል እንዴ? ትግራይ ህዝብ እኮ መስዋዕትነት የከፈለልኝ እኔ በህይወት እንድቆይ ነው። ደግሞ ጭራሽ የፖለቲካ ትርፍ ካግኝ ለሆነ ትግራይ ህዝብ ምናምን አውቀው እኮ ነው ህይወታችሁን ለማትረፍ ነው። ምንም በፖለቲካ ነገር አይደለም። አብይ አህመድ ላይ አስራችሁ መጣ አምልጣችሁ መቀሌ መጣች ናይ ትግራይ ህዝብ ጠጣው ይሉት ተዋጊ ይሉኩም ጠጣው ይሉ አንሰጥም ለአብይ አህመድ ልጆቻችን ብሎ ተዋጋ መስዋዕትነት በቃ ይሄ እኮ እንዳትዋሽ የትኛው የፖለቲካ ምናምን አብይ አህመድ በቃ በሆነ አጋጣሚ ምናምን ስልጣኑን ያዘ። ቆይ ትግራይ ባለስልጣናቶችን ዳላ ስሬ ጨርሳቸዋለሁ አለ። ዋ አምልጣችሁ ገባችሁ ናይ ትግራይ ህዝብ ተላዓለ እናቴን ከዚህ በኋላ ይሄ አይደል እውነቱ? ከዛ የትግራይ ህዝብ ደግሞ አላስነካም ማለት የትግራይ ህዝብ ማንንም አላስነካም ማለት እና ለዚህ ህዝብ መስራት ነው ያለባችሁ፣ ለዚህ ህዝብ መሞት ነው ያለባችሁ ወይስ እናቴን እኔ እኮ እንዴ አንዳንዴ ተቃጺሌ ሐሪሬ በቃ ውስጤን ያን ዲዳ ወይ ጻድቃን ወይ ደብረ ጽዮን ወይ ገዘኔ ሁሉም ስህተተኞች ናቸው ብዬ አስባለሁ። የአሁኑ ጦርነት ደግሞ በጣም የከፋ ነው። አሁን ጦርነቱ ከተነሳ በጣም የከፋ ነው የሚሆነው። በጣም የከፋ ጦርነት ነው የሚሆነው። የትግራይን ህዝብ አሸንፎ አንገት አስደፍቶ ምናምን አይቀርም፣ ማንም አይችልም። አንዳንዴ ደግሞ የምታስቡት አሳሰዋለ የአማራ ታጣቂዎች አሁን ከአብይ ጋር ተጣልተዋል። ኢሳያስ አፈወርቂ እንደ በፊቱ ከኢሳያስ ጋር አይደለም። ሱዳን አሁን በኢትዮጵያ ላይ ወንጀል እንዳታስቡት። አማራ የሚጣላው ከአብይ አህመድ ለግል ጥቅሙ ነው፣ ለግል ጥቅሙ። ኢሳያስ አፈወርቂ የሚጣላው ከአብይ ጋር ለግል ጥቅሙ ነው። ያችን ጥቅሙን ፖለቲካ ደግሞ እኮ በጣም ባለጌ እኮ። ለምሳሌ አብይ አህመድና ኢሳያስ አፈወርቂ እጅና ጓንቱን የትግራይን ህዝብ ምናምን እንደዛ ጦርነት አዝምተው ምናምን አይደል? ከዛ የሆነ የፖለቲካ ልዩነት ተፈጠረና ምናምን ተለያዩ። ተመልከት አየው ፖለቲካ እንዴት ሹርምጣ እንደነ። ከዛ ሲወጋቸው የነበረው እነ ደብረ ጽዮን ምናምን ደግሞ እነዚህ ጋር ምናምን ተመልከት ሹርምጣ መሆናል። ከዛ ደግሞ እነሱ አይ ጹምዱ ምናምን ሐደይና ትግራይ ምናምን አንዱ አይ ፖለቲካ ምን አይነት ሻርሙጣ እንደነች። አሁን ለምሳሌ አብይም እኮ አገር መሪ እኮ ትቀልዳለህ እንዴ? ለምሳሌ አማራ ባለስልጣናቶችን ሰብሰብ አድርጎ ምናምን በቃ የምትፈልጉት ነገር ምናምን ግድ የለም እናስተካክለዋለን ምናምን ብዙ ነገር አለ። አሁን ተዳክመዋል። አሁን ምን ብለዋል ምናምን የሚጫነው መሳሪያ ላያችሁም እንዴ? የሚመጣውን መሳሪያ ምናምን ይዱሩን ምናምን ድሮን ከኤርትራ እንታጠቃለን መከላከያ ምናምን። ኤርትራ ትፈራለች። እንዴት ነው አምናም የትግራይን ወታደር የምታስታጥቀው? እንዲህ ነገ ጧት ቀይር ብሎ እሷን ራሷን ቢወጋ ፖለቲካ እኮ። ግን በቃ ለህዝብ መሰራት አለበት። አንደኛ ነገር ህዝብ ወደ ጦርነት እንዳይገባ እስከ መጨረሻው ድረስ መሰራት አለበት። እኔ እፈራለሁ ጦርነት። እናቴ ትምት በጣም ነው የምፈራው። በተለይ ያለፈው ጦርነት በጣም ውስጤን ሁሉ ጎርቶታል። እናቴ ትምት እነዛ ወጣቶች ቪዲዮ ምናምን አለ አላያችሁም? ቴሌግራም ላይ ሰውነታቸው ቁርጥርጥ ብሎ ህፃናቶች ጺም የሌላቸው ህፃናቶች እናቴ ትምት እንዴት እንደሚያሳዝን። በቃ ጦርነት አስከፊ ነገር ነው ለምንም ነገር ቢሆን በቃ ግን ለህዝብ መሰራት አለበት። የትግራይ ህዝብ ምንም አልተጠቀመ ህዝብ ይገባኛል። ግፋ ካለ አሁን ጦርነቱ የሚጀመር ይመስለኛል። ጦርነቱ ይጀመራል ምናምን ከዛ የሆነ ውስጥ ለውስጥ ሽርኩች አለው። የትግራይ ድሮኖች ይመጣሉ፣ አየሮች፣ እነዛ ደግሞ እዛ ይሄዳሉ በቃ እልቂት፣ የሚያስጠላ እልቂት። አላቅም እንዴት እንደሆነ ግን መጸለይ አለብን። እናቴ የሚተዋወቁ አዛውንቶች የማይተዋወቁ ወጣቶችን ማስጨረስ የለባችሁ።
በቃ ቁሞ ምናምን መነጋገር አለበት። ሁሉም ነገር በንግግር መፈታት አለበት። ግዴታ ጦርነት ውስጥ የሚያስገባ ነገር እኮ ሊፈጠር አይችልም። በተለይ በትግራይ ላይ ዳግም ጦርነት ፍጹም ሊኖር አይገባም። ፍጹም እንደ ሰማይና ምድር ቢደባለቅ እናቴን እኔ እንደዚህ አስባለሁ፣ በጣም አስባለሁ። ይሄ ዛቻ ምናምን አውቃለሁ። አሁን አማራም የራሱ ጦርነት አለ ምናምን። አማራው ጦርነቱ እኮ ከባድ እኮ ስንት የአማራ ወጣቶች እንደሚያልቁ ግን ታውቃላችሁ? ስንት እዚህ ምናምን እየመጣ የሚፎክረው ምናምን ስንት ወጣት ያረ። እስቲ ቴሌግራም ላይ ግባ፣ እስቲ ቴሌግራም ላይ የሚያሳዝኑ የአማራ ወጣቶች እናት ይትሙት። ያውም የትግራይ ጦርነት ይሻላል ብዬ አስባለሁ። በአማራው ደረጃ ሳይሆን የትግራይ ወጣቶች እንደዛ ሲረግፉ ዓለም ተቀውጦ ምናምን፣ አማራ ክልል ላይ ግን ያሉ በጣም እኮ ነው የሚያሳዝኑት። ገና ህፃናቶች። የሆነ መብረቁ የሚባል ልጅ አለ ደግሞ እዛ ፔጅ ላይ ብዙ ጊዜ አያቸዋለሁ ምናምን። ቴሌግራም ላይ አንዳንድ ግሩፖች አሉ እዛ ይላካሉ። እንዴት አንጀት እንደሚበላ እናቴ ትሙት። ለማን ሲባል? ለየትኛው የፖለቲካ ጥቅም ሲባል? የትኛውን አማራ ተጠቀመ? በየትኛው? እንዴት? የሆነ ተነጋግሮ መፈታት ያለበት ጉዳይ እንዴት እስከ ጦርነት ድረስ ይሄዳል? ግን አይቀሬ ነው። አሁን ደግሞ ይጀምሩታል። እናቴ ትሙት ይጀምሩታል። አውቃለሁ፣ ጉልበትም አላቸው። አሁን ቲዲኤፍ የሚባለው በጣም ጠንካራ ጉልበት አለው። ማን ያስገባው? ላምባዲና ለምን አስገባው? ምነው ጅቦ ሰላም ነው? ቆይ ለምን አስገባው ላምባዲና? አሁን እዚህ ጥያቄ ስሜታዊ ሁኝ እያወራሁ ነው። ለምን እንዳስገባው ብቻ ትነግረኛለህ? ስሜትን ላስጨርስህ ነው። አንተ ዝም ነው? እሺ ቀጥል። ይሄ የኦነግ ታጣቂ እኮ እኛም ይኸውልህ እየሞትን ያለ ነው። ለምንድን ነው የእኛም ማይሰማ ካንተ? ተው አትወግን። አሁን እዚህ ጋር ቤተ አማራ ቤቲ አማራ ናት እርግጠኛ ነኝ። ስለ ራስ አውራ ትለኛለች። ግም የገማሽ የተግማማሽ ጥንብ ሬሳ ነሽ። በጣም ታስጠያለሽ ደግሞ በዛ ላይ ደግሞ ምንም አይነት የፖለቲካ ምናምን እውቀቱም የለሽም። ከማንም አባሽ ጋር ተወያይተሽ አይደለም የምትመጪው። ዝም ብለሽ በርሊ ወረደ ነው የምታወሪ። አማራን እንደዚህ ብሎ አማራን ይዘን እኛ እንድትይ ዳፍን ታማሮጊት። ከዚህ ውጭ ምንም አባሽ ልታወሪያች። ወጣት ነው የሚረግፈው። እናቴ ትሙት። ጦርነት እሳት እኮ ነው። አንዳንዴ ማወቅ አለባችሁ። እያየሁሽ ነው የምትጽፊውን ነገር። ይህ ፖለቲካ ምናምን መስሏችሁ ሰውን እየተሳደባችሁ ሰውን ልታሸማቅቁ። ስለ አማራ ምን አገባ? እኛ አማራዎች ራሳችን የት እንደምንደርስ አውቃለሁ። በተለይ ሶሻል ሚዲያ ላይ ያላችሁ የአማራ አክቲቪስቶች ማፈር አለባችሁ። በጣም ነው ማፈር፣ መሸማቀቅ አለባችሁ። ምንም የምታውቁት ነገር ስለሌለ ምንም ጭባ ናችሁ እንዳለ። ራስ ግንባታ ላይ ነው ያላችሁት። አንተ ምን አገባህ ስለ አማራ? እከክ ስለሆንሽ እኮ ነው። እንደዚህ እከካዊ አስተሳሰብ ለመጠቀም ለምና በተለይ ሚዲያ ላይ ያላችሁ አማራዎች እንደው በፈጠራችሁ አምላክ እውነት ትግሉን የምትደግፉ ከሆነ ትግሉ ፍሬያማ ነገር እንዲመጣ ነገሩ በጦርነት ሳይሆን በድርድር የአማራ ጥቅም እንዲመለስ ምናምን የምትፈልጉ ሰዎች ካላችሁ እንደው ዝም ብትሉ። እናቴ ትሙት። በጣም ነው የሚያሳፍረው። ንግግራችሁ ያሳፍራል። የምታራምዱት የፖለቲካ በጣም በቃ ሰው ሁሉ መሳቅ ያደረገ። እናቴ ትሙት። እኔ በተለይ አሁን በጣም ነው የማፍርባችሁ። ከሌ ምናምን በጣም እኮ ነው የሚያሳፍር። እካክ ደግሞ ለመናገር ትሞክራለች። ድንቄም ፖለቲካ አሰራር ብሽሽታብ እንኳን ያንቺ ፖለቲካ የደብረ ጽዮን ፖለቲካ እንዴት እንደሚዘጋኝ እናቴ ትሙት። በጣም ነው የሚዘጋኝ። ጦርነት አሁን ደግሞ አስፈሪ ጦርነት ነው የሚመጣው። አስፈሪ ጦርነት የታቀደበት ምናምን እነ ደብረ ጽዮን አቀደውበት ምናምን። ለተለይ ስለ አማራ ምን አገባ ምናምን ታያለሽ ደግሞ የት እንደሚሆን ጦርነቱ። አቧራ ጨሰ የሚባለውን ጭፈራ ነው የሚጨፍሩብሽ ላይሽ ላይ እከኮች። ምንም ሊገባችሁ አይችልም። እናቴ ትሙት። አንዳንዶቹ እንዴት እንደሚያናዱ እነ ደብረ ጽዮን ታንክና መድፍ ምናምን ይዘው ነው የሚመጡት። እናቴ ትሙት። አብይ አህመድ ደግሞ የቱ ነው መከላከል እንዳለበት ጠንቅቆ ያውቃል። ኢሳያስ አፈወርቂም የት እንደሆነ ምናምን ያውቃሉ። ሱዳንም ዝም ብላ በተለይ አማራ ሆናችሁ ስግብግቦች አታውሩ። በጣም ነው እስቲ ዝም ብላችሁ አስቡት እስቲ።
አስቡት እስቲ። እኔ በደንብ ስለማውቅ እከኮች ደግሞ ይሄ ስድብ፣ ሰውን ለማሸማቀቅ መሮጥ ምናምን። እኔ አማራ ነኝ እናታችሁንና እናንተ ትግሬዎች እናንተ ኦሮሞዎች የምትሉ አላችሁ። እናንተ ጸረ አማራዎች ናችሁ። እናቴ ትሙት ጸረ አማራ ናችሁ። ድብና አድርጌ ነው የማውቃችሁ እከኮች። አሁን እዚህ ገብታ ትናገራለች ጠምብ። ቢያንስ ፖለቲካው መቋጨት አለበት። በጦርነት ሳይሆን በሰላም መፈታት አለበት። እናቴ ትሙት ያስፈራል። የአማራ መሬት የጁንታ መቀበሪያ ነው። አሁን ግን የአማራ መሬት የጁንታ መጨፈሪያ ሜዳ እንዳይሆን ፍሪ። እናቴ ትሙት ያሆ እያሉ እንዳይገቡ እዚህ ሱዳን፣ በዚህ ኤርትራ፣ በዚህ ፋኖ የምትይው ራሱ እዛው ምናምን አንድ ላይ ተሰብስቦ አብይ አህመድ ደግሞ በዛ በኩል ደግሞ አሉ። አብይ አህመድም ዝም ብሎ አይደለም የሀገር መሪ ነው። ከብዙ አለማቶች ጋር ምናምን ተሰበ ብቻ እሱም ፍሪ ሬሳ ከማውራት ውጭ ምንም አባሽ ስለማታመጭ እኮ ምንም የምትቀይሩት ነገር ስለለኮኑ ኮሪው ጭናቴን ያስፈራል። በጣም ነው የሚያስፈራው። በቃ የሆነ መጸለይ ያለብን ህዝቡ መዳን አለበት። ጦርነት መቆም አንተ ያስፈራል። እግዚአብሔርን ያስፈራል። አሁን እንደ አማራ ሆነሽ ከአብይ አህመድ ጋር እየታገልሽ ነው። እነ ደብረ ጽዮን ከአብይ አህመድ ጋር እየተጣሉ ነው። ኢሳያስ አፈወርቂ ከአብይ ጋር እየተጣላ ነው። አስቢው። አሁን በጭንቅላት እንዲህ ዴዴብ ነው ማስረዳሽ። አሁን አማራ ከአብይ አህመድ ጋር ግማሹ እየተዋጋ ነው፣ ግማሹ ከአብይ ጋር ተሰልፏል። ትግራዋይ አለ ከአብይ ጋር ሊዋጋ ምናምን። አብይ ጦር ሜዳው የት የሚሆን ይመስላችኋል? ዝም ብላችሁ ስትስሉት እንዲህ ስታስቀምጡት ምናምን የሆነ ፕላን የሆነ ደንቆሮ አትሁኑ። እናቴ ትሙት ጦርነት ይብቃ፣ ሰላም ይምጣ ምናምን ነው የሚባል። እኛ ማራ ብላም ትለኛለች እዚህ ጋር አንቺ እካክ። የትግራይ ህዝብ ጦርነት ቢጀመር የትግራይ የሚጎዳው በምን እንደሆነ ታውቃላችሁ? በጀት በድሮን እንዲህ በከባድ ተወርዋሪ ሚሳኤሎች ምናምን ነው የሚሆነው። እናቴም ቢጎዳ እንጂ እግረኛ ጦር ምናምን ከዚያው አማራ ክልል አለ እዛው ነው እንደሚያውቃለሁኝ እኮ ነው። ወላሂ ላዚም እኮ ሁሉ ነገር ግን በቃ ጦርነት መቆም አለበት። ነገሮች በሰላማዊ ጉዳይ መፈታት አለባቸው። እናቴ ማወቅ ስሜታዊ መሆን የለባችሁም። ደግሞ ቆይ እኔ አማራ ልምከር ትንሽ። አማራዎች ደግሞ ስሜታዊ መሆን የለባችሁም። ስሜታዊ ሆኖ የሚናገረው ሰው እናንተ በቃሉ ብቻ ሊያስደስታችሁ አይገባም። አማራ እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ እናቱንና ይሄን ካላረግጠን ይሄንን ቅማላም ትግሬ ጨፍልቀን በዚህ መተን በዚህ ሊያስደስታችሁ አይገባም። ፖለቲካው እንዴት እየሆነ ነው? ከአብይ አህመድ ጋር አሁን ኃይለኛ ጦርነት እያደረግን ነው። 4 ኪሎ እንገባለን የሚል ፖለቲካ ይዘናል። እንደገና ከደግሞ በትግራይ በኩል ደግሞ በወልቃይት በኩል ጦርነት አለ። እንዴት ነው የሚሆነው ይሄ ነገር? ሂሳብ ያስፈልገዋል እኮ እናቴን። ስሜት ሳይሆን በቃ ስሌት ነው የሚያስፈልገውና ቁጭ ብለሽ አሁን እዚህ እየገባሽ እኔ ትሰድብኛለሽ። እኔ ደግሞ እስኪ በቃሽ ድረስ እነግርሻለሁ። እናቴ ትሞት አጨሰሻለሁ ሁሉ ስለ አስፈላጊ ስላልሆነ አስፈላጊ አይደል። በተለይ አማራን ወክላለሁ ብሎ ሌላን ብሔር የሚያንቋሽሹ የሚሳደቡ ምናምን ፖለቲከኞች በዚህ ሰዓት በተለይ በጣም አደጋ መንቀል። ትግራዋይ ሆናችሁ ደግሞ ከደብረ ጽዮን ጎን ነኝ ከጌታቸው ጎን ነኝ ምናምን የምትሉ ተጋሩ ደግሞ ማፈር አለባችሁ። እናቴ ትሙት አንገታችሁ ድፉ። ትግራዋይ ሆኖ ለደብረ ጽዮን ደግፊዬ ትግራዋይ ሆኖ እኔ ከጌታቸው ረዳ ጋር ቁሚዬ በጣም ማፈር አለባችሁ። ትግራዋይ ሆነ ከትግራይ ባለስልጣን ጋር መቆም ማለት እንደ ማፈር ነው። በቃ ራስን አንገትን በቃ መድፋትን። በተለይ ትግራዋይ ንጹህ ትግራዋይ ከሆንክ እኔ ከነሱ ጎን ነኝ ብለው ከነሱ በታችሁን ራስን በቃ ደብረ ጽዮን ቢመራን እኮ ምናምን ደብረ ጽዮን ይኸው እንደ ቤት ሰራተኛ መታየት ያለበት በትግራይ ህዝብ አይን እይታ። እናቴ ትሙት እያንዳንዱ ትግራዋይ ደብረ ጽዮንን እንደ ቤት ሰራተኛ እንዳንድ የአረብ ሀገር የቤት ሰራተኛ መታየት አለበት። ና ይሄን አንጣ፣ ና እንደዚህ አድርግ፣ ና እንደዚህ ሙጣ፣ እንደዚህ ህይወቱን እኮ ነው ያድና
እንዳለ የትግራይ ባለስልጣናቶቹን እኮ ያዳነው እኮ ትግራዋይ እኮ ነው ህይወቱን። እናቴ ትሙት ህይወቱን ቶ ስለ ፖለቲካ ስለ ምናምን ቶ ህይወቱን ዶክሞት ተራራ ለተራራ ተሸክሙን እያሞጣ ነው ምናምን። እናቴ እንደ ቤት ሰራተኛ ነው ለትግራይ ህዝብ መታዘዝ ያለባቸው እድሜ ልካቸውን። እናቴ ትግራዋይ እንደዛ ማሰብ አለባቸው። እኔ በቃ ደብረጽዮን ጀግና ነው አትንኩብኝ፣ በቃ ጌታቸውን የነካብኝ ከዛሬ ጀምሮ በቃ ጌታቸው እኮ ጀግና እኮ ነው፣ በቃ ለትግራይ ህዝብ እፈሩ። እናንተ ናችሁ ጀግናዎች። እነሱ የእናንተ ባሪያ ሆኖ ማገልገል አለባቸው፣ ትክክለኛ ባሪያ። እናቴ ደብረጽዮን ተሞረጠልን፣ በቃ ቃህ ብሎናል። ካሁን በላይ ትግራይ ልትከበር ነው። በማን አባ ነው የምትከበረው? በደብረጽዮን በወጣቱ ደም ነው የሚከበር። የቤት ሰራተኛ ባሪያ ሆኖ ማገልገል አለባቸው ለትግራይ ህዝብ። እናቴ ትሙት ባሪያ ሳንፈቅድላቸው ሁሉ ማውራት የለባቸው። ሳንፈቅድላቸው ራሱ ህዝብ ቶይ አይቶ ምናምን እኛ ራሳችን ሚዲያ ላይ ወተን ሁሉም ህዝብ ደብረጽዮን ለዚህ ሰውዬ መልስ ስጥ ስንል እሺ የትግራይ ህዝብ እያለ መስጠት። እናቴ ትሙት ትቀልዳለህ እንዴ? ህይወታቸውን እኮ ያዳል ነው እነዚህን ሰዎች እኮ። አንተ የትግራይ ህዝብ እኮ ህይወታቸውን ታድጎላቸዋል። ጀግና ህዝብ ነው ደግሞ አይፈራም እኮ ደግሞ የትግራይ ህዝብ። በቃ አንዴ ተነስቶ ሄድ በቃ። እስቲ ገብታችሁ እዩት ያንን ጦርነት። ታንክ ነሽ፣ መድፍ ነሽ፣ ክልብጥብጥ እኮ ነው ያወጡት። አሁን የአማራ ክልል ጦርነት ነው። እናቴቱ እውነትን እናገር፣ የትግራይን አላየም? የትግራይ ወታደሮች አለፉ እየተባለ በተሳቢ መኪና ታንካቸውን ጭነው ከዛ በኩል የተማረከ ታንክ ጭነው ወደ ትግራይ ሲወስዱ የተገለበጠ ታንክ ምናምን መካኒክ ሁሉ አላቸው የትግራይ ወታደሮች። ካሳይ ይሄ የተገለበጠ ታንክ እንዴት እናርገው? ቆይ መካኒክ ይመጣል፣ ያቃኑታል፣ ዘይት ይቀይራሉ ምናምን። የተበላሸውን ታንክ ገጣጥመው ምናምን እንደገና ይዘውት ይሄዳሉ። እናቴ ትሙት ጀግና ህዝብ እኮ። ደብረጽዮን ባሪያ ሆኖ ማገልገል ነው ያለበት። ባሪያ ለዚህ ህዝብ ህይወቱን ያዳንል። ደብረጽዮን ስኳሩ ተነስቶ አስባችሁት ተራራ መውጣት አቀቱት። የ20 ዓመት የቲዲኤፍ ተዋጊዎች አዝለው ተራራ ለተራራ እናቴን በበቅሎ ሁሉ ተሸክመ እናቴን ህይወታችሁን እንኳን አድኗል። እንዴ ቀልዳላችሁ? ናይ ትግራይ ህዝብማ ለባሪያ ሆናችሁ ታገለግላታላችሁ እንጂ እናንተ ደንቀረች። አሁን ጦርነቱ ቢመጣ እኮ አንደኛ ነገር አብይ አህመድም ድል አያመጣም። እናቴ ትሙት ድል አያመጣም። ስልጣንም አይለቅም። ምክንያቱም ተንኮለኛ ነው ሰው። ከሌሎች ሀገር ጋር እኮ ነው የሚሰራው። የሚያስገባውን መኪና የሚያስገባውን መሳሪያ ታያለ። ቀላል አይደል። የሆነ በቃ ውጥንቅጥ ጦርነት እንደ አራችንን የምንበላላበት ጦርነት እኮ። ዓለም ደግሞ ዞር ብሎ ያይን። ዓለም ውጥረት ላይ ነው። ይሄ ነገር ያለ የሶስተኛ ዓለም ጦርነት ሁሉ ሳይነሳ አይቀርም። እናቴ ዝም ብዬ ሳስብ በቃ አንዳንዴ ግን በቃ ሰላም መምጣት አለበት። በተለይ እኛ ኢትዮጵያውያን እናቴን ሰላም ማምጣት አለበት። ጦርነት ማንንም በቃ አብይ አህመድም ቢሆን ህዝብ ለህዝብ እኮ ከተግባባ ምናምን ነገር ባለስልጣናቱ ካወራበት እኮ ይሄን ህዝብ ከአደጋ ማዋል አደጋ ውስጥ እንትን ከማለት ሊቆጠበው ይገባል እኮ። አብይ አህመድን ጥለን ምናምን አይመስለኝ። ግን በቃ ለትግራይ ህዝብ መታሰብ አለበት። እናቴ ትሙት። በተለይ የትግራይ ባለስልጣን ኮንክ ለትግራይ ህዝብ መታሰብ አለበት። ስልጣኑ የሚይዛችሁ ትግራይ አልተጠቀመችም፣ ምንም የተጠቀመችው። ሁለተኛ ሰውዬ በጣም ተንኮለኛ ነው። ነገሩን ወደ ዘር ሁሉ ሊቀይረው ይችላል። ከፈለገም ወደ እምነት ሊያዞረው ይችላል። ግን በቃ በተለይ የትግራይ ባለስልጣን ስለ ትግራይ ብቻ መታሰብ አለበት። እናቴ ትሙት። ስለ ትግራይ ከሆነ እጅ መስጠትም መታሰርም አለበት። በቃ ስለ ትግራይ ከሆነ ከልብ በጣም ብዙ መስዋዕትነት የከፈሉ ህዝቦች ናቸው።
I am serious. ጦምብና እኔ ወደ አማራውን ፖለቲካ ስመጣ በቃ በንግግር መፈታት አለበት። እናቴ በንግግር መፈታት አለበት ሁሉም ነገር ይመስለኛል። እንደዛ ሁሉም ለሀገሩ ማሰብ አለበት ምናምን። እኔ በተለይ ፖለቲካው ትንሽ እየከበደኝ ምንም ልናገር አልቻልኩም። በቃ ይከብዳል በጣም። አሁን አማራውም ካልተነጋገረ አደጋ ውስጥ የትም አይደርስም። አብይም ስልጣን መልቀቅ ካለበት መልቀቅ አለበት ለህዝብ ሲባል። እናቴን የአብይን ስልጣን ለማቆየት ይሄን ያክል ጊዜ ጠብቀውት የለ። በቃ ለህዝብ ሲባል ስልጣኑን ቢለቅስ ኢትዮጵያን የሚጠቅም ከሆነ ህዝቡ ተወያይቶ ምናምን ነገር እና ቢለቅስ እንዲህ ከዚህ በላይ ሰው እንዴት ይለቅ? እናቴን በጣም ከባድ ነው። ደብረጽዮን መታለች፣ አሁን ትቀውጠዋለች። ቃውጢ ነው የምታፈለው ደብረጽዮን። እናቴ ትሙት ፋኖ እየመጣ ነው ስኔ ግን በቃ ለህዝብ ሲባል በተለይ ለዚህ ምስኪን ህዝብ እና ለኢትዮጵያ ህዝብ ለአማራውም ለትግራዩም ምናምን ስልጣናችሁ ይለቃችኋል። እንት ብዙ አመት በስልጣን ኑራችኋል ሁላችሁም። አብይም ቢሆን እዛችሁ ትንሽ እንትን ቲፒኤልኤፍ ነበርሽ፣ ከዚህ ወያኔ ኢህአዴግ ነበር። ለምንድን ነው የወረድሽው እንዲህ? ጂቦ ሰላም ነው? እንዴት ነው? አቤት አለ። ደብረጽዮን መጣ አይደል? አረህን ያበላ መጣ። በጣም ደስ ብሎናል። እንደ ኦሮሞ ልጅ እኔ ደስ ብሎኛል ደብረጽዮን መምጣቱ ማለት ነው። እናቴ ትሙት አረህን ያበላል። ምክንያቱም ይሄ ሰውዬ ለትግራይ ህዝብ ደህና ነገር የሚሰራ ሰው ይመስለኛል። ከሌሎች አሁን ያሉበት ችግር ውስጥ ያው የሚያወጣ ሰው ይመስለኛል። ቀልደሙት አላ እውነቴን እኮ ነው። ምክንያቱም አሁን ትግራይ ህዝብ ሞት ደብረጽዮን እውነቴ ነፃ ያወጣል ጀግና ነው ምናምን እያላገጠ እኮ አረን ያበላል። እናቴ ትሙት። እኛ ችግሩ ምን እንደሆነ ታውቃለህ ወንድም? እንደዚህ ስትዋጉ በቃ አንድ ትግራዋይ ቢሞት በዚህ ሰዓት እኮ በጣም እኮ ችግሩ ሀዘኑ እኮ ይከብዳል እኮ። አልገባህም አንተ? እንደው ጦርነት ቢጀመር እናቴ ትሙት አረን ያበላል። ግን የሚሞተው ሰው ያሳዝናል። ለምን አንድ ሰው ለምን ይሞታል? ለምን ሲባል ይሄንን አንተም ማሰብ አለብህ እኮ። መንግስትም እኮ ስልጣኑን መልቀቅ አለበት። እናቴን ህዝብ ማይፈል በቃ ህዝብ ጦርነት ውስጥ የሚገባ ከሆነ እንዴ በእኔ ምክንያት ነው እንዴ ምናምን ብሎ እርግፍ አድርጎ መተው ያለበት እኮ። አንተ እያላገጥክ ይገባኝ። ጅቦ እንታይ ኮንካ ኸ ዘይተሐገስከ ስኻ ድንበር ሕወሓት ኢኻ ጦርነት እንዲያ ክትጅመር ዳንኤል ድምታይ ዲኻ ክትሕሱ ንስኻ ኤርትራዊ ስለ ዝኾንካ ይፈልጥ እየ ኣይኮነን ጦርነት ኣይኮነን ናይ ባሕቂ እሱ ሕጂ ተይልዩ ክደራደር ጦርነት እምበር ካልእ ታድዮ ክመፅእ እዩ ሕጂ ስንታይ እያ ትመፅእ? በነገራችን ላይ ለአብይ ለመስወገድ እኔና አንቺ ብንሞት እንኳን ጥሩ እኮ ነው ጅቦዬ። ለአብይ ለምን አብይ አህመድ አዳምጥ። እኔ እናንተ ከምንሞት አብይ አህመድ ስልጣኑን ቢለቅ አይደስ አይልም? በራሱ መጨረሻ ሁሉ ሰው ነው የሚጨርሰው ያለ የሚወለድ በአሁን በኋላ እንዳለ ነው ከሚያልቁ። ደብረጽዮንም ስልጣንን ልቀቅ፣ ኢሳያስ አፈወርቂም ስልጣንን ልቀቅ፣ አብይም ስልጣንን ልቀቅ አይሻልም? አይለቁም። ዋና ግን መጀመሪያ ማን ነው ነፍሰ ግንሙት ለነሱ ስልጣን ሲባል ዳንኤል አንተ ለኢሳያስ ወጣት ነህ። ኢሳያስ አሁን 84 ዓመቱ ነው። ለምን ትሞታለህ ወንድሜ? ጎበዝ አሁን ገዳይና ሱፐር ገዳይ የሚባል አለ። ለምሳሌ ኢሳያስ ገዳይ ከሆነ አብይ ሱፐር ገዳይ ነው። አብይ አለ አይደለም መወዳደር የለውም። ኢሳያስ ለምን ትሞታለህ? አንተኛው ስለምን ትሞታለህ? እኔስ ለምን ደብረጽዮን ትሞታለህ? ለምን አይደለም እሱ አይደለም። ለምሳሌ ኢሳያስ እኮ
እንሂድና ሌላ ሀገር ባለፈው ትግራይ ላይ የወረረው ወራሪ እሱ ጋር ጥሩ አይደለም። እሱ መሞት ለኢሳያስ የተባለ ነው። በትግራይ ላይ ስንት የኤርትራ ወጣት አላለቅም እንዳትወሽ እሱ የተሳሳተ እና በቃ አይደለም ትርጉም የሌለው ነው አይደለም። አሁን እኮ አብይ እኮ ነው ሊወራችሁ ነው ሊያጠፋችሁ ነው የሚለው ያለው። ሁሌም እኔ በትግራይ የነበረው ለኢሳያስ የሸወዳቸው ለምን ሰላሳን ክልተን ዓመት ካ ንምንታይ ን80 ዓመት ኢሳያሳዊ ክባል ለምንድን ነው የደብረጽዮን ደስተኛ ላለደግህ ግን አንተ? እኔ በጣም ነው ደስተኛለው። ለምን በቃ እኔ በቃ አንተ አልገባህም። አሁን የሚመጣው እኮ በጣም አደገኛ እኮ ነው። ዳኒ ሐዊ አደገኛ እንዴ ይፈልጣ እንዴ አላትን እንዴ አኩል ነው ታውም ነው አንተ መዝገብ አብይ አህመድ ካብ ስልጣን አንተ ወዲኡ ህዝቢ ካብ ሃገር ክውድእ እዩ ከቦናል እኮ አብይ እኮ ምንም የለውም። አሁን በቀን በግራ በሁሉ ተከቧል። ግን ምንም የለውም። ምንም ይኑረው ግን ይዋጋናል እስከ መጨረሻ። እሱማ ኮሎኔል ቢና ምን አለ መሰለህ ጁበዬ፣ ኮሎኔል ቢና መጨረሻ ላይ ማሸናፊው ሌላውም ያሸንፍ። ለምን ጦርነት በቃ ለምን በመነጋገር እነዚህ ሽማግሌዎች ተሰብስበው በማውራት በንግግር አይሻልም እንዳለ ለምን ኮሎኔል ቢና ጁበዬ፣ ኮሎኔል ቢና ምን አለ መሰለህ በትግርኛ አይፈራም አለ። አንድ ነገር እንደዚህ ስላለ እስከ መጨረሻ ነው የሚሄዳለ። የሆነ እብድ ነገር ነው አለ። ቢካዝ ከ16 ዓመት ነው ባሕደን ቢዮም ሰሪሖም ይፋለጡ እንዲያ ኣይፈራሕን ኢሉ ወተረዲያኒ ታላይቃ ኩሕሱ ማለት እዩ ንሓደ ነገር ክገብራት ኢሉ ወላ ስጋ ብመውት ይትኸዳ ኢሉካ ቀደም ማለት እዩ ኣሲርዎ ምስ ፎቶ እሞድ ብይጥን ብዘረባን ዘይንገብራ ንምንታይ ወዲ ሰብ ይውዳእ ኣታብቲ ውስጥ ንምንታይ ተባሂሉ ግደፍ እንዶ አንተ ግደፉን አንዶ ብሬ ህዝቢ መፂሉ ኢሳያስ 82 ዓመት ገቢርሎ ወይ ጁበየ ስለዚህ የትግራይ ህዝብ መመርከክ አለበት ነው የምትለው አንተ? የኤርትራ ተመርክኮ አብይ እሺ በቃ ንገሳ አንተ በቃ የገረፍክ ምናምን ልበል። ሁሉም ባለስልጣናቶች መንበርከክ አለባቸው። አብይ ጅቦ እሺ ለአብይ ዳንኤል ጅቦ ማነው አብይ አህመድ ስልጣን አይለቅም እንዴ? ያማሃል እንዴ? 40 ዓመት ምናምን እኮ ነው ሚኒመም ምርጫ ትክክለኛ ምርጫ ነው። እኔ እኮ ወንድም ያልኩት አብይ ለምሳሌ 40 ዓመት ከቆየ ማለት ነው 40 ሚሊዮን ህዝብ ይገድላል። ስለዚህ አንድ ትንሽ ሞትን እናስወግዶ ያልኩ ነው። 40 ሚሊዮን ህዝብ ይገድላል። በቃ ይተውን፣ በቃ አብይ የሚተውን እነሱም ይተውን፣ ተነጋግረው ጦርነት ያቆሙ እንዴ ተውን እንጂ እኔ የለሁበትም። እኛ ግን ተዘጋጅተናል። በቃ የሚገባውን ግን መሳሪያ ይታል ዳንኤል፣ የሚገባውን መሳሪያ ይታል። ዓለም አይሰማም። ዓለም ቢዚ ነው። ሁሉ ነገር አይታወቃል። ተስገባው መሳሪያ ይታል። ትራ ምንድነው ያለው? መሳሪያ የሚገባውን አታይና ኤርትራ ስምታስገባው መሳሪያ ይታል። የትግራይ ወጣት እስካፍ በተለይ ቲዲኤፍ በሱዳንም በኩል በእንትን እስካፍንጫቸውን የታጠቁት እኮ እናቴ ትምት መዝገቡ አብይ ብቻ የታጠቀ ይመስላል። እስካፍንጫቸው ደግሞ የትግራይን ጦር ሲገነቡት ስነ ልቦናውን ሙሉ አድርገው ነው። እናቴ ትሙት እኔ ልሙት እያለ የሚሽቀዳደም ነው። በቃ አይ መስሏቸዋል። ለሁላቸው አይጠቅማቸው። እናታችን ሁላቸው ተው እኔ የለሁበትም። ሎሚ ግን የሸተተኪ ነገር አለች። እናቴ ትሙት ቀልድ መስሎዋል። አንተ ቀልድ። ለማንኛውም ደሃን ቀኒው ደሃን ሰንብቱ። ጽባሕ ክንመጽና ደብረጽዮን ተመሪጽሎ የመጀመሪያው ምርጫ ጨረባ ተብሎ 2 ዓመት ተዋግተናል። አሁን ደግሞ መንግስት ፍንቀላ መፈንቀለ መንግስት ተባሂሉ ስንት ዓመት እንደምንዋጋ አላውቅም። ጅቦ ፋራው ወይ አባቴ መፈንቀለ መንግስት ተደርጓል ተብሎ ስንት ዓመት እንደምንዋጋ ደግሞ አላውቅም። ፈጣሪ ይርዳን። ማሰላም